በእንጅባራ ከተማ የምርጫ ካርድ የመውሰዱ ሂደት በንቃት እየተከናወነ ይገኛል። ነዋሪዎቹ ህገ መንግስታዊ መብታቸውን ተጠቅመው ለቀጣይ 5 ዓመታት የሚመራቸውን ህጋዊ መንግስት ለመመስረት ዝግጁ ነን ነው ያሉት። ካርድ ማውጣት መብት ብቻ ሳይሆን የዜግነት ግዴታ ጭምር መሆኑንም ነዋሪዎቹ አስታውሰዋል። አገር ያለ መንግስት አይኖርም። የምትፈልገውን መምረጥ መብትህ ነው። እኛ የእንጅባራ ህዝብ ያለ ምንም እንቅስቃሴ ማንም ሳይቀሰቅሰው በራሱ ጊዜ ምንፈልገውን መንግስት መምረጥ መብታችን ነው ብሎ በራሱ ፍላጎት እየሄደ ምርጫ ቦርድ ቦታ እየሄደ እያወጣ ነው ያለው። በየ5 ዓመቱ መንግስት ስለሚመሰረት ያኛውን ደግሞ እኔም እንደወጣት እድሜም ስለጋበዘኝ ምርጫ ካርድ ወስጄ ይሆነኛል ይወክለኛል የሚለውን መንግስት ለመምረጥ ራስ ፈቃደኝነት መጥቻለሁ። ማንኛውም ሰው የሚሆነውን ፓርቲ መምረጥ ግድ ነው። መንግስት ሲኖር ነው ልማት የሚመጣው፣ ሰላም የሚመጣው። ለዚህ የምንፈልገውን ፓርቲ ለመምረጥ ያው ዝግጁ ነን። ይበጀናል የምንለውን መንግስት መምረጥ ያለብን መጀመሪያ ላይ ምርጫ ካርዱን አውጠን ስንገኝ ነው። ስለዚህ እኔም ብቻም አይደለም እኔ ምርጫ ካርዴን ካወጣው በኋላ እንደ ከተማ እንደ ወጣትነቴ ያሉትን ጓደኞችንም ማውጣት እንዳለባቸው ግንዛቤም እየፈጠርኩ ነው። ምክንያቱም ምንድነው ሁላችንም የምርጫ ካርዱን እያወጣን ያለ ነው። ምርጫ ካርድ በማውጣት ደግሞ ምንፈልገውን መንግስት በካርድ መምረጥ እንዳለብን እንደውም ግንዛቤ እየፈጠርኩን ያለው የህዝብን የልማት ጥያቄ የሚመልስ የመልካም አስተዳደር ችግሮችን የሚፈታና ሰላምን የሚያረጋግጥ መንግስት ለመመስረት ካርድ ማውጣት ወሳኝ መሆኑን ይናገራሉ። ሀገርን የሚያሻግርና ለዜጎች ተጠቃሚነት የሚሰራ መንግስት ለመምረጥ ህዝቡ በወቅቱ ካርድ ሊያወጣ እንደሚገባም አሳስበዋል። በተለያዩ ምክንያቶች እስካሁን ካርድ ያልወሰዱ ዜጎች በቀሪዎቹ ውስን ቀናት ውስጥ ወደ ምርጫ ጣቢያዎች በመሄድ ካርዳቸውን እንዲወስዱም አሳስበዋል። የትኛውም የዓለም ሀገር ያለ መንግስት አይኖርም። መንግስትን መምረጥ ግን ከሰው ነው የሚጠበቀው እና ወደፊት ያለው ፍትሃዊና ዲሞክራሲያዊ አገሪቱ እንድትሆን ወጦ መምረጥ ነው ያለበት። ያላወጣም ያውጣ እስከ 14 ተራዝሟል ብለዋል። ይሄን ነው ማስተላልፈው ለህዝብ። ነገውኑ እኔን ይወክለኛል አገሪቱን ያሻግርልኛል ብሎ ያሰበውን ያመነውና በተለያየ በራሱ ሚዲያ የሚከታተለውንም ይጠቅመኛል ያለውን መንግስት በዚህ ምርጫ ካርድ መወሰን እንዳለበት በራሴ አምናለሁ። ማንኛውም ሰው ካርድ አውጥቶ የሚፈልገውን መምረጥ ይችላል። ግን በሰላማዊ መንገድ እንዲፈታ ወይም እንዲመረጥ የሁላችንም አስተዋጽኦ መኖር አለበት። ከዚህ አሁን ነጋዴው ማህበረሰብም እንደ ሀገር ሽማግሌም ወጣቱም በቃ ማንኛውም ሰው ካርድ ያወጣው ሁሉ እንዲመርጥ ቅስቀሳ ማድረግ ነው። ቅስቀሳ ስናደርግ የሚፈልገውን ፓርቲ ማንኛውም መምረጥ ይችላል። ግን ሲመርጥ ቢያንስ አገር የሚያሻግር አገርን የሚያለማ ሰላምን የሚያመጣ መንግስት ወይም ፓርቲ መሆን አለበት። ካርዱን ያወጣ ሰው ደግሞ እያንዳንዱ ሰው በግንቦት 24 ላይ በሰዓቱ ወጥቶ የሚፈልገውን ሰው መምረጥ እንዳለበት በሚመርጡበት ጊዜ ደግሞ ይህ ምርጫው ፍትሃዊና ግልጽ የተሞላበት ዲሞክራሲ የተሞላበት ወይም በሰላማዊ መንገድ እንዲጠናቀቅ ይኔ ምኞቴ ነው። ግንቦት 24 ቀን 2018 ዓ.ም የሚካሄደው ሀገራዊ ምርጫ ሰላማዊ ፍትሃዊና ዲሞክራሲያዊ ሆኖ እንዲጠናቀቅ ሁሉም የድርሻውን ሊወጣ እንደሚገባ አስተያየት ሰጪዎቹ ጥሪያቸውን አቀርበዋል።